ግሸን ነው ሄጄ ስመለስ ያገኘኋት። የግሸን ማርያም ስጦታዬ ነች። ሰላም እንዴት ቆያችሁ? ባላችሁበት ሁሉ በፈጣሪ ሰላም ስለተጠበቃችሁ ደስ ብሎናል። ዛሬ በአዲስና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና እንጠይቃችኋለን። ዛሬ እጅግ የሚያስደስትና በኢትዮጵያ ሕዝብ ዘንድ እጅግ ተወዳጅነትን ካተረፉ ነገሮች መካከል ዛሬ የተከሰቱትን ወደ እናንተ ይዘን መጥተናል። እዚህ አንዳንዱን ቪዲዮዎችን ተራ በተራ እናስደምጣችኋለን። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉም። ቀጥታ ዛሬ ወደ ያስኩላችሁ አዲስና ሰበር መረጃ አልፋለሁ። ሀሳብ አስተያየታችሁን ሀሳብ መስጫ ሳጥን ላይ እንድታሰፍሩና ለወዳጅ ዘመዶቻችሁ ደግሞ ቪዲዮውን ሼር እንድታደርጉ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ያስኩላችሁ መረጃ አልፋለሁ። አብራችሁኝ ቆዩ። ብዙዎቹ በፍቅር እጅግ ይወዷታል። መልከ መልካም እጅግ ጸባይ ሰናይና በብዙ አርቲስቶቻችንም ዘንድ ትልቅ ስብዕና ካላቸው ሰዎች መካከል እንደምትነሳም በሁላችንም ዘንድ እየታወቀ ጉዳይ ነው። ሳያት ደምሴ የማያውቃት ሰው አለ ብሎ ማሰብ ከባድ ነው። ከልጅነቷ እስከ እውቀቷ ድረስ ራሷን ጠብቃና ፊቷ ላይ ምንም ያክል አርቲፊሻል ነገሮችን ሳትጨምር በውበቷ ብዙዎች ይማረካሉ፣ ይደመማሉ። ብዙዎቹ የእሷን ሕይወት መከተል ይወዳሉ። የተገላለጠ ልብስ እንኳን ሳትለብስ ረጅም ዓመታቶች አልፏል። ነገሮችን በድብቅና ማንም ሳያውቅ በማድረግ ብቻ የምትታወቋም ለደዎች የምታዝንና መልካም ልብ ያላት እጅግ መልከ መልካም ቅን የሆነች ሴት እንደሆነ በሁላችንም ዘንድ እየታወቀ ነው። ታዲያ ሳያት ደምሴን ለፍቅር ያልጠየቃት ወንድ አለ ብሎ ማሰብ ከባድ ነው። ይህንን ስንላችሁ በእሷ ዙሪያ ያሉና በጥበቡ ዓለም ላይ የሚሳተፉ ተዋናዮች፣ የጥበብ ሰዎችና ባለሀብቶች ለፍቅር ፈልጎ ወደ እሷ እንደቀረቡ ይነገራል። ነገር ግን የሳያት ደምሴ መልስ ምንም ነው። ምክንያቱም አሻፈረኝ ብላ ረጅም ዓመታቶችን ያለ ትዳር መቆየቷ ግልጽ ነው። ታዲያ ሴት ልጅ እድሜያ በጨመረ ቁጥር አጋሯን እየፈለገችና የሚደግፋትን ሰው በመፈለግ እንድትንቀሳቀስና በዚያ ሕይወት መካከል እንደምትመላለስ እናውቃለን። ታዲያ ይህንን አስመልክቶ ሳያት ደምሴ እድሜዋ እየገፋ ነው፣ ለምንድን ነው የማታገባው የሚሉ ሰዎች ቢበራከቱም ለነሱ ምንም ያክል መልስ ሳትሰጥ ረጅም ዓመታቶችን ቆይታለች። በወንድ ልጅ እንደተጎዳች ቢነገርም ነገር ግን ያ ጉዳቷ ምንም እንዳልፈጠረባትና በይበልጥ ጠንካራ ሆና ህይወት ምን እንደሆነ ገብቷት እንድትኖር እንዳደረጋት ትናገራለች። በብዙ ሚዲያዎች ላይ ቀርባ መቼ ነው የምታገቢው? ሰርግሽ መቼ ነው የሚደገሰው? የሚል ጥያቄ በተጠየቀች ቁጥር ሁሉ ሳቅና ፈገግታ ብቻ መልሷ እንደሆነ ግልጽ ነው። ታዲያ ይህንን አስመልክቶ ማንን ልታገባ ነው ደግሞ በዚህ ልክ ዝም ያለችው? እድሜዋ ደግሞ ከፍ እያለ ነው፣ ማግባት አለባት የሚሉ ሰዎች በተደጋጋሚ ጥያቄ እንዳቀረቡላት ይነገራል። የኢትዮጵያ ህዝብ ሳያት ደምሴን ሲያይ ኢትዮጵያዊነትን በሷ ውስጥ ያል። ምክንያቱም ምንም ያክል የተገላለጠ ልብስ አትለብስም። ከዛ ውጭ ደግሞ በውበቷ የምትኮራ በንጹህ ኢትዮጵያዊነቷ የምትደሰት ጀግና ሴት እንደሆነች ትታወቃለች። አልበገሬነትና ያለመሸነፍ ስሜት በሷ ውስጥ ይታያል። ብዙ ጊዜ በምትሰራቸው ፊልሞችና የጥበብ ስራዋ ሙዚቃዋንም ጨምሮ ረጅም ጊዜያቶችን በቆየችበት ምንም ያክል በሰው ልጅ ያልተወደደ ስራ ሰርታለች ብሎ ማሰብ ከባድ ነው። ብዙዎቹ በቀላል አያገኟትም። የተጠራችበት ብቻ ሁሉ ቦታ ዘቡ ብላ አትሄድም። ራሷን የምትጠብቅና መች የት መገኘት እንዳለባት በደንብ ጠንቅቃ የምታውቅ በጣም ቁጥብ የሆነች ሴት እንደሆነች ትታወቃለች። ታዲያ የኋላ አዳዲስና ሰበር መረጃዎች እየወጡ ይገኛሉ። ሳያት ደምሴን ቀርቦ ለማውራት የደፈሩ ሰዎች ባይኖሩም ነገር ግን ሰሞኑን ሶሻል ሚዲያዎች ላይ አንዳንድ ነገሮች ሲንቀሳቀሱ ነበር። ያንን አስመልክቶ ብዙዎቹ ነገሩን ውሸት ነው ለማለት ቢሞክሩም ነገር ግን ሳያት ደምሴ በታሪክ አንድ መረጃ አጋርታለች። በተለይ ደግሞ ከወንድ ልጅ አንጻር ብዙ ነገሮችን በድብቅ የምታደርገው ሳያት ደምሴ በስተመጨረሻ አንድ ነገሮችን አጋርታ ነበር ኢንስታግራም ገጿ ላይ። ለብዙዎቻችን ዘንድ የሚወደደውን በመልካምነት ስራው ላይ የሚታወቀውን መልእክተኛውን አንድ ነገር ብላ ፖስት አደረገች። ፎቶውን የሱን አስቀምጣ ፀሐይነ የሚል መልእክት ጽፋ ፖስተች። ሶሻል ሚዲያዎች ላይ ያ ነገር ተንቀሳቀሰ። ሳያት ደምሴ ለወንድ ልጅ አድናቆቷን ገልጻ አታውቅም። ነገር
ነገር ግን ለመልእክተኛው አንተ ፀሐይ ነህ ስትል መናገሯ በብዙዎች ዘንድ አግራሞትን የፈጠረ ነው። ለወንድ ልጅ ከመች ጀምሮ ነው ሳያት ደምሴም በዚህ ልክ በግልጽ ሶሻል ሚዲያ ላይ መጣ መናገር የጀመረችው የብዙዎቹም ጥያቄ ነበር። ያንን አስመልክቶ አንዳንዶቹ ግራ ተጋብተው እንዴት ሊሆን ቻለ? መልእክተኛው በብዙዎች ዘንድ የሚወደድ ነገር ግን አንድ የሚያመሳስላቸው ባህሪ አለ። ያ ነገር ደግሞ ድንገት ሰሞኑን አፈትልኮ ወጣ። ይህም የወጣው መረጃ ምንድነው? በደከመኝ ሰዓት ባጣው ጊዜና ነገሮች ከብዶኝ ወደ ኋላ ልመለስ ባልኩ ጊዜ ሳያት ደምሴ ከጎኔ ሆና ስታበረታኝ ነበር ሲል ሶሻል ሚዲያዎች ላይ አጋራ። ይህ ነገር ደግሞ ሲንቀሳቀስ በነበረበት ላይ ሌላ ተጨማሪ ትኩሳቶችን ፈጠረ። ኢንስታግራም ገጿ ላይ አንተ ፀሐይ ነህ አለችው። እሷ ደግሞ ለመበርታቴ ለመጠንከሬ ምክንያቷ ሳያት ደምሴ ነው ሲል ተደመጠ። የሁለቱ መገናኘት እንዲሁ በቀላሉ ነው ብሎ ማሰብ ይከብዳል። ነገር ግን አንድ ነገሮችን ለማድረግ መጀመሪያ ነገሮችን በድብቅ እንደምትጨርስና ለማለም ግልጽ አድርጋ እንደማታወራ ይታወቃል። ታዲያ ሳያት ደምሴን ኮፒ ነው ይባላል። መልእክተኛው የመጣበትን አመጣጥ ካያችሁ የሳያት ደምሴን የህይወት መልክ የሚመስል ፊቱን ሸፍኖ ብቻ ነገር ግን መልካም ስራዎች ላይ የተጠመደ ብርቱ ወጣት እንደሆነ እጅግ መልካም ብዙዎች የሚወዱት ቅን ልብ ያለውና መልካም ስብዕና ያለው እንደሆነ ይታወቃል። ታዲያ የኋላ ምን አይነት መረጃ ወጣ መሰላችሁ? የወጣው መረጃ ሙሉ በሙሉ ስራውን ከመጀመሩ በፊት ከሳያት ደምሴ ጋር ተመካክሮና ፊቱን ሙሉ በሙሉ መሸፈን እንዳለበት እንደመከረችውና መልካምነት ከፈጣሪ ዘንድ የምንቀበለው እንጂ ለታይታ የምናደርገው አይደለም። ስለዚህ መልካም ስራ መስራት ከፈለክ ፊት እንዲታይ አልፈቅድም ብላ መከልከሏ ይነገራል። ያንን ትምህርት ከሷ ተቀብሎ ነው መልእክተኛው እንግዲህ ፊቱን ሸፍኖ መልካም ስራዎችን እየቀጠለው ረጅም ጊዜያቶችን በዛ ነገር ከቆየ በኋላ እንደተሳካለትና ብዙ ኢትዮጵያውያን በሱ እንደታነጹ እንደተጽናኑ ግልጽ ነው። ታዲያ አሁን ደግሞ አዲስና ሰበር መረጃ ወጥቷል። ሳያት ደምሴና መልእክተኛው በስተመጨረሻ ለሷ እንደተንበረከከና ቀለበት እንዳሰረላት መረጃዎች ወጥቷል። ይህም ደግሞ የሆነው እንዴት ነው? በድብቅ ነገሮች እንዳለቁና መልእክተኛው ከዚህ በኋላ የህይወት አጋር እንደሚያስፈልገው ብቻውን ሆኖ መንቀሳቀስ እንደሌለበት እንደወሰነ በቅርብ ጊዜ በቀረበው የፖድካስት ፕሮግራም ላይ ሲናገር ነበር። ታዲያ ሁለቱም በድብቅ ፍቅራቸውን እየቀጩና ቀጥሎ ደግሞ የቀለበት ስነ ስርዓቱ ማንም በማይታወቅበት መልኩ ለሶሻል ሚዲያ ግልጽ ሳይሆን ነገሩ እንዳለቀና በቅርብ ጊዜ ወደ ሰርግ እንደሚያመሩ መረጃዎች ወጥተዋል። ሳያት ደምሴ ቀጥሎ ደግሞ ምንም ያክል ነገር ላይ እንኳን ብትደርስ ፎቶ አጋርታ ላገባ ነው ወይም ቀለበት አሰርኩ ብላ እንደማታጋራ ሁላችንም እናውቃለን። ይህ የሚሆንበት ምክንያት ምንድነው? ልጅቷ ሲበዛ እጅግ ቁጥብ ነች። የምታደርገውን ነገር አስተውላ ታደርጋለች። ሁሉን ነገር ሶሻል ሚዲያ ላይ ይዞ መምጣት ብዙዎችን ዋጋ አስከፍሏል። አገባው ላገባ ነው እንኳን ብሎ የመጡ ሰዎች ድንገት ሰርጋቸው ሲበላሽና የፍቅር ህይወታቸው ሙሉ በሙሉ ሲንኮታኮት አይተናል። ይህ ደግሞ ወደ ህይወቷ እንዳይመጣ ስለምትፈልግ ሳያት ደምሴ ነገሮችን በድብቅ እንደምታደርግና መልእክተኛው ደግሞ ከሷ የባሰ ድብቅ እንደሆነ ግልጽ ነው። ታዲያ ረጅም ዓመታቶችን በዚህ ስራው እንኳን ሲቆይ ፊቱን ለማየት 5 ዓመትና ከዛ በላይ መታገስ ነበረብን። እያንዳንዱን ነገር ሲያደርግ ማን አለ ማን ሰማኝ ሳይል በድብቅ ከፈጣሪው ለማግኘት ሲረዳ የነበረ ጀግና ሰው ነው። ስለዚህ የሁለቱ መጣመርና አብሮ መሆን በሁላችንም ዘንድ ደስታን ሊፈጥር ይገባል። ምክንያቱም ሁለቱም እጅግ ድብቅ ናቸው። ሶሻል ሚዲያ ላይ መታየትና እዩኝ ማለት አይወዱም። በመቀጠል ደግሞ እያንዳንዱን ነገር የሚያደርጉት ከሰው መልካም ነገር ለመቀበል ብሎ ሳይሆን በድብቅ ነገሮችን እያደረጉ እንደሆነ ይታወቃል። ያንን አስመልክቶ እኛ እጅግ ደስ ያለን ነገር ምንድነው? ሁለት መልካም ባህሪ ያላቸው በብዙ ፈተናዎች ያለፉ አንደኛውም ተጎድቶ እንኳን ቢያልፍ ነገር ግን መውደቅን እንደመሸነፍ ሳይቆጥር የቀጠለ ብርቱ ሰው ስለሆነ መልእክተኛውም ሳያት ደምሴም እንደዛ አይነት ባህሪ ስላላት ሁለቱ አብሮ በመገናኘታቸው እጅግ ደስተኞች ነን። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሳያት ደምሴና መልእክተኛው መጣመራቸው በመቀጠል ደግሞ በፍናን ሰርግ ላይ በድብቅ የተቀረጹ ቪዲዮዎች ነበሩ። ሁለቱም አብሮ ተቀምጠው እያወሩ ነበር። ነገር ግን ካሜራ ወደ ሳያት ደምሴና ወደሱ ሲመጣ ነገሮችን እምቢ ብለውና መቀረጽ የለብንም ሲሉ ተከላክለው በዛ ሰዓት ከካሜራማኑ ጋር ተከራክረው እንዳሳለፉ ይታወቃል። አሁን ደግሞ በድብቅ ነገሮች እንዳለቁና ቀለበት እንዳደረገላት ያም የሆነው
ደግሞ ቤተክርስቲያን ውስጥ እንደሆነ ታውቋል። ዛሬ ያዝንላችሁ ሰበርና አዲስ መረጃ ይህንን ይመስላል። ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ እንድታሰፍሩና የመልእክተኛውም የኢሳያስ ደምሴ አድናቂ ሆናችሁ የሁለቱን መጣመር ደስ ያላችሁ ሰዎች ደስታችሁን ኮሜንት መስጫ ሳጥን ላይ አስፍሩ። በቀጣይ አዲስ እና በቸር በወረጃ እስከምንገናኝ ድረስ ባላችሁበት ሁሉ እግዚአብሔር ፈጣሪም ሰማይና ምድርን ኢትዮጵያን ይባርክ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። ባላችሁበት በሰላም ተጠበቁ እያልኩኝ ቪዲዮን በዚህ ጨርሳለሁ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።